ሩታዬ ትናንትና ከኤፍሬም ጋራ ልብስ ምናምን አንድ አይነት ልብስ ለብሰው ጥቁር ምናምን ለብሰው ነበር የሄዱትና ቪዲዮ ሲሰሩ የነበሩት ማለት ነው። ከዛ ልጁን ልትደፊው ነው እንዴ? አታሟርችበት። ጥቁር የለበሽው ምንድነው? ሀዘን ላይ ነሽ እንዴ? አብርሃም ካንቺ ስለሄደ ምናምን በኮሜንት ማለት በነገራችን ላይ እንደዚህ አይነት አለባበስ አሁን ላይ ትሪንግ መጥቷል ማለት ነው። ትሪንግ አዲስ ፋሽን መጥቶላቸዋል አሁን ላይ ማለት ነው። በቃ የትኛውም አብዛኛውን ቦታ ስታይ አሁን ታይት በጥቁር ቲሸርት በኮፍያ በአዲዳስ ጫማ በስፖርት ጫማ በምናምን እንደዚህ ይለበሳል እና ትሪንግ ነው። በነገራችን ላይ አሁን ላይ የመጣ ትሪንግ አዲስ ፋሽን ነው እና እኔን ግራ ሊጋባላችሁ። ለነገሩ እናንተ ምን የሰው ትዳር ውስጥና የሰው ህይወት ውስጥ እያማሰላችሁ ስለ አዲስ ፋሽን ነገሮች በምን ታውቃላችሁ? ሰላም ሰላም የኔ ውዶች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁልኝ? አላችሁልኝ ወይ? አለሁላችሁ የኔ ውዶች እንዴት ናችሁ? ሁሉ ሰላም ሁሉ ተማም አለሁላችሁ ውዶቼ። ዛሬም ይሄን ሰሞን እንግዲህ ትንሽ አሞኝ ስለነበረ አጠር ያለ ቪዲዮ ነው እየሰራሁላችሁ ያለሁት። ቶሎ እየመጣው አይደለም እና የኔ ውዶች ትናንትና ሩታ በሰራችሁ ቪዲዮ ላይ ምናምን በጣም ጓገጭ እያላችሁ ነበር። በቃ ጥቁር በጥቁር የለበሰችው ምናምን ሀዘን መግለጫ ነው። አብርሃም ከሷ ጋር ስለሄደ አዝና ነው ምናምን ሁሁ ሄርሜል ሩታ እኮ ማለት ነው የገዛ ባሏን እኮ ነው ልትወስድ እንትን ያለችው የተዘጋጀችው እንጂ እኮ የሰው ባል አይደለም። ምክንያቱም የገዛ ባሏ የልጁ አባት ነው። እንዲሁም ሄርሜላ ናት ልታፍር የሚገባው የሰው ባል ለኔ ካልሆነ ብላ ግግጭ የምትል እንዴ! ኧረ ተው እንደው ሴት ልጅ ልታፍር ይገባል። እንዲሁ በቃ የሀገራችን ባህል እንዲሁ በቃ ሴት ልጅ ያረ ደበቅ ምናምን የሚባል ነገር በቃ ቀረ። የሆነ ታሳፍራላችሁ ማለት ነው። አሁን ሄርሜላ የምትሰራው ስራ እኮ ጥሩ ስራ ነው ብላችሁ እኮ ነው እናንተ በጣም እንትን አድርጋችሁ እያያችሁ ያላችሁት ማለት ነው። የእውነት ያሳፍራል እውነት ለመናገር እና ምክንያቱም አብርሃም ሄርሜላ ጋር ሄደ እንጂ እኔ ሄርሜላ ጋር እኖራለሁ፣ ሄርሜላን መርጫለሁ፣ ከሄርሜላ ጋር አብሬ እኖራለሁ የሚል ቪዲዮ አልሰራም። እሱም ራሱ የለም። ይሄን ሰሞን እነሱ ናቸው ይሄን ትናንትና አሁን ሙሉ ቪዲዮ የተለቀቀው አብርሃም የለበትም። እነሱ ናቸው እየተንጫጩ ያሉት ማለት ነው በዚህም በዛም እና ስለዚህ አብርሃም የወሰነው ውሳኔ እስካልሰማችሁ ድረስ ባትንጫጩ ጥሩ ነው። አብርሃም ሩታን ካየ ቀጥታ ሩታ ጋር የሚመጣው ግን ግራ ስለተገባበት ሁኔታ ነው ያለው። ሄርሜላ ምንድነው የምታስበው? ሄርሜላ ጥቅም ነው የምትፈልገው? ምንድነው የምትፈልገው የሚለው ነገር እያጣራ ነው። መቼም ቢሆን ሄርሜላ እና አብርሃም አንድ ላይ አይሆኑም ማለት ነው። ወደ ሩታ ቀጥታ ይመለሳል። ምክንያቱም የሄደበት የራሱ ምክንያት ይኖረዋል። እንደውም ሄርሜላ ልትፈራ ነው የሚገባት ማለት ነው። አብርሃም ለምን እንዲሄድ የራሱ ስለማታውቅ የደበቀችውን ነገር ያወቀ ይመስለኛል። ያ ሚስጥር በወጣና በፈነዳ ማለት ነው አሁን ላይ